265 ወረዳዎች አሉ። ከነዚህ ወረዳዎች ውስጥ የመንግስትን ፕሬዘንስ ሙሉ ነው ብለን መናገር የማንችላቸው መንግስት እግሩን ተክሎ ለህብረተሰቡ የሚገባውን አገልግሎት መስጠት፣ ሰላምና ጸጥታ ማስከበር የሚችልበት ሙሉ ለሙሉ ቁመና እየደረሰ ያለበት ዋዜማ ላይ እንዳለ ነው ማብሰር የምንችለው ማለት ነው። ህዝብ ጥያቄ ይዘናል የሚሉ በሌላ መልኩ ደግሞ ለህዝብን ብሶትና መከራ የሚያበዙ አካላት በህብረተሰቡ ላይ በፈጠሩት ሰቆቃ መሰረት ህብረተሰቡ በዚህ መንገድ የትም እንደማይኬድ ያውቃል። ስለ ኢትዮጵያ የሰላም ሁኔታ ለመጥቀስ ጥቅል ከሆነ ግምገማ መግባታችን በፊት አሁን ያለውን ነባራዊ ሁኔታ ከጥቂት ጊዜ በፊት ከነበረው ሁኔታ ጋር ያነጻጸሩ ማየት ተገቢ ይሆናል ቢያስባለሁ። በቅርብ ጊዜ እንደ ሰላም እጦት በጣም ከሚታየበት ክልል አማራ ክልል ነው። አማራ ክልል የዛሬ 2 ዓመት አካባቢ የነበረው ሁኔታ እናውቃለን። የክልሉ መንግስት የተለያዩ ታጣቂዎች በክልሉ አሉ የሚባሉትን ከተሞች፣ ወረዳዎች በአብዛኛው በማለት በመቆጣጠር በኃይል በመቆጣጠር የፍላጎታቸውን ለማስፈጸም ሲጥሩበት የነበሩና ከፍተኛ የሰላም መደፍረስ የነበረበት ክልል ነው እና በክልሉ ውስጥ የነበረውን ሁኔታ እንመለከታለን። 2 ዓመት ሙሉ በተሰሩ ስራዎች ህብረተሰቡ ሁኔታውን በሙሉ በማስተዋል ባየው፣ እንደገና ደግሞ እነዚህ ታጣቂ ኃይሎች ይዘነዋል በሚሉት ጥያቄ እና ጥያቄያቸውን እናስመልሳለን በሚሉት መንገድ ላይ እየፈጠሩት ያሉት ሁኔታን በመመልከት ከእለት እለት የሰላም ሁኔታው በጣም እየተሻሻለ መጥቶ አሁን ባለንበት ሁኔታ ላይ ይገኛል። አሁን ያለንበት ሁኔታ ስንመለከት ለምሳሌ አማራ ክልል 22 ዞኖች አሉት። ከተሞች ትላልቅ ከተሞች የምንላቸው 8 አሉ። እነሱ በጣም ሰላማዊ ናቸው። 22 ዞኖች የዞን ከተሞች ሰላማዊ ናቸው። 265 ወረዳዎች አሉ። ከነዚህ ወረዳዎች ውስጥ የመንግስትን ፕሬዘንስ ሙሉ ነው ብለን መናገር የማንችላቸው አንድ በከፊል አንድ ደግሞ ከከፊል ከፍ ባለ መልኩ የመንግስት ፕሬዘንስ የለበትም የምንላቸው 2 ወረዳዎች ናቸው። ግን ከ265 ወረዳዎች መንግስት ራሱን መትከል ችሏል ማለት ነው የክልሉ መንግስት። በዛ ውስጥ ከክልሉ ወረዳዎች ውስጥ በታች ደግሞ ከ4000 በላይ ቀበሌዎች አሉ። ከዚህ ውስጥ ከ80% በላይ ባሉት ሙሉ ለሙሉ መዋቅሮቹ ወደ ነበሩበት ተመልሰው አጠቃላይ መሰረታዊ አገልግሎት እየሰጡ ነው ያሉት። ያ ማለት ግን ቀሪዎቹም ከመንግስት ተጽዕኖ ውጭ ናቸው ወይም በሌላ ኃይል ቁጥጥር ውለዋል ሳይሆን ከክልሉ የቆዳ ስፋት ከአጠቃላይ የስነ ምህዳር አስቸጋሪነት አንጻር ተደራሽ ያልሆኑ ማለት ነው። አንዳንድ ጊዜ በአማራ ክልልም አሁን ለምሳሌ በኦሮሚያ ክልልም በየትኛው መንግስት ተደራሽ ያልሆኑ አካባቢዎች ሁሉ ይኖራሉ። ጫካዎችና ርቀት ያሉ ሰርጥ ቦታዎች ነው ማለት ነው። ስለዚህ ይህን ስንመለከት በክልሉ ውስጥ ፍላጎቱን የሚያስፈጽም ከታጠቁ ኃይሎች ጋር ፊት ለፊት የሚመክት ወይም የሚያጠቃ ከተማዎችን ተቀጣጥሮ ሊያስተዳድር የሚል ኃይል የለም ማለት እንችላለን። በሌላ መልኩ ግን በሆነ ሰርጥ ውስጥ ይቆሙና ሰፊ ስለሆነ ክልሉ የሚደረግን እንቅስቃሴ ለማወክ በሆነ አጋጣሚ ወጥቶ ወንጀል የሚሰሩ አካላት የሉም ማለት አይደለም። ስለዚህ ይህ ነው አማራ ክልል ላይ የምንመለከተው ማለት ነው። በክልል ውስጥ በፊት የዛሬ ዓመት አካባቢ በነበሩት በሚታወቁ ቦታዎች ሆኖ ያላቸውን ታጣቂዎች የተለያየ ነገር ለማድረግ እስከ መሞከር ደረጃ ደርሱበት ነበር። አሁን ይህን ጉዳይ እንመራለን የሚሉ አካላት እንኳን በክልል ውስጥ አይደለም ያሉት። ተሻግረው ደንበር ተሻግረው ወደ ጎረቤት ሀገራት ሁሉ ብቅ ጥልቅ የሚሉበት ሁኔታ በክልል ውስጥ ምንም ብዙም ያንን ያህል ተጽዕኖ የሚፈጥሩበት ሁኔታ አይደለም። የተገኙ ውጤቶችን አፕሪሼት በማድረግ ቀሪ በታችኛው መዋቅር ላይ መንግስት እግሩን ተክሎ ለህብረተሰቡ የሚገባውን አገልግሎት መስጠት፣ ሰላምና ጸጥታ ማስከበር የሚችልበት ሙሉ ለሙሉ ቁመና እየደረሰ ያለበት ዋዜማ ላይ እንዳለ ነው ማብሰር የምንችለው ማለት ነው።
ይህ ሲሆን ለምሳሌ እንቅስቃሴዎችን ስንመለከት እንቅስቃሴዎች ላይ ማረጋገጥ የሚቻለው አንድ የጸጥታ ተቋም አይደለም። ለምሳሌ ዞኖች በሙሉ ቁመና ላይ፣ ወረዳዎች በሙሉ ቁመና ላይ፣ ቀበሌዎች በሙሉ ቁመና ላይ ሲባል የነዚህ ድምር ውጤት ነው አጠቃላይ የክልሉ ጸጥታ ጉዳይ የሚባለው ማለት ነው። ስለዚህ በክልል ውስጥ ይህ እንዴት ውጤት ተገኘ ብለን ስንመለከት አንደኛ የክልሉ መዋቅር ራሱን አደራጅቶ ቁርጠኛ ሆኖ የአመራር አንድነት ፈጥሮ እስከታች የሰራበት ሁኔታ ስንመለከት ጠንካራ ነው። ሁለተኛ የክልሉ የጸጥታ መዋቅር ራሱ የማረጋገጡ ጠንካራ ሆኖ ወደ ነባር አቅሙ ተመልሷል። ሶስተኛ እነዚህ የህዝብ ጥያቄ ይዘናል የሚሉ በሌላ መልኩ ደግሞ ለህዝብን ብሶትና መከራ የሚያበዙ አካላት በህብረተሰቡ ላይ በፈጠሩት ሰቆቃ መሰረት ህብረተሰቡ በዚህ መንገድ የትም እንደማይኬድ ያውቃል። በአካሄድ በዚህ ዘመን በጣም ትራዲሽናልና ኋላ ቀር በሆነ መንገድ የመንግስትን ስልጣን ለመግደርደር መሞከር ጊዜውም ሁኔታውን የማይፈቅድበት ዘመን በመሆኑ ማለት ነው። ትግራይ ክልል ነው። ትግራይ ክልል ከፍተኛ ግጭት ወይም ጦርነት ውስጥ ያለፈ ክልል ነው። እንደምናውቀው ምንም እንኳ በጦርነት ደረጃ መንግስት የበላይነቱን በያዘበት ጊዜ እንኳ ዘላቂ ሰላም ለማምጣት ሲባል በተደረገው ብስለትን መሰረት ያደረገ እርምጃ የፕሪቶሪያ ፒስ ፕሮሰስ ተፈርሟል። ያ የፕሪቶሪያ ፒስ ፕሮሰስ ከተፈረመ በኋላ ትግራይ አንጻራዊ ሰላም ናት። የህብረተሰቡ አኗኗር ወደ መደበኛ ህይወት የተመለሰበት፣ ተማሪዎች በብዛት ወደ ትምህርት ቤት የተመለሱበት፣ መሰረተ ልማቶች እንደገና የጀመሩበት፣ ከጦርነቱ ጉዳት ለማገገም ብዙ እድል የሰጠ ሁኔታ ነው ያለው እና በጊዜውም የነበረው ጊዜያዊ አስተዳደርም ሲሰራው የነበረው ይህ ነገር ነው። አሁን ላይ ከሚታዩ የፖለቲካ መሳሳቦች አልፎ አልፎ በአንዳንድ የፖለቲካ ግሩፖች እየወሰዱ ያሉት ምናልባት ከሚያሳዩት አደገኛ የሆኑ አዝማሚያዎች ውጪ ትግራይ ሰላም ናት። ሰላም እንድትሆን መንግስት የፌዴራል መንግስትም ሁል ጊዜ የሚወስነው ውሳኔ የህብረተሰቡን ሰላም ታሳቢ ያደረገ መልኩ እየወሰነ ነው የመጣው። ማለት አንዳንዴ መስመሮች ከህግና ከስርዓት አንጻር እንኳ ለየት ባለ መንገድ መታየት የሚችሉትን እንኳ ሳይቀር ለህብረተሰቡ ሰላም ሲባል ሰላም ሊያጸኑ የሚችሉ እርምጃዎች ነው የተወሰዱ ያሉት። አሁንም በመንግስት ያለው አዝማሚያ ወይም ፖለቲካል ቁርጠኝነት የክልሉ ህዝብና ክልሉ ሰላም ሆኖ የሚቀጥልበት እንደ ሌሎች ወንድም ኢትዮጵያውያን በጋራ ሆኖ ሀገር የሚለማበትን ሁኔታ ለመፍጠር ነው የሚያስችለው። ሶስተኛው ክልል ስንመለከት ብዙ ጊዜ የምናመለክተው የኦሮሚያ ክልል ነው። የኦሮሚያ ክልል በፊት ከነበረበት ፈተና አንደኛ በተወሰዱ ፖለቲካዊ ውሳኔዎች ማለት በትጥቅ ላይ የነበሩ አካላት የሰላም ጥሪውን ተቀብለው በመግባታቸው፣ ሁለተኛ የክልሉ መንግስት ጠንክሮ ታች ድረስ መዋቅር ላይ በመስራት በተለይ ቅርብ ጊዜ ቀበሌ መሰረት ያደረገ የመንግስት መዋቅርን ማጠናከር የሄደበት ርቀት ፕሬዘንሱ በጣም ጠንካራ እንዲሆን አድርጎታል። ስለዚህ አሁንም በኦሮሚያ ክልል በፊት ከነበረው ሁኔታ የጠፋ የሰላም ሁኔታ እየተረጋገጠ መጥቶ ጥቂት ፖኬት ኤሪያዎች ላይ ብቻ ናቸው ፈተና የሚሆኑት። እነዚህንም ግን ክሊር አድርጎ የህብረተሰብን እና ያጠቃለን የእንቅስቃሴ ሙሉ ለማድረግ ግን ሌት ተቀን እየተጋ ያለ ይሆናል። ከነዚህ ትናንሽ ኢንሲደንቶች ውጪ ሌሎች ክልሎችን መመልከት እንችላለን። ጋምቤላ በሁለት ወንድሞች መካከል የሚደረግ ተደጋጋሚ ግጭት ነበር። አሁን በጣም ሰላም ነው ያለው። ሶማሌ በጣም ክልሉ ሰላም ነው። አፋር ሰላም ነው። በደቡብ ኢትዮጵያ ላይ በአብዛኛው በፊት ከአደረጃጀት መዋቅር ጥያቄዎች ጋር ተነስቶ ሲነሱ የነበሩት ነገሮች ውሳኔ ስላገኙ አሁን ደቡብ ኢትዮጵያም ደቡብ ምዕራብም ማዕከላዊ ኢትዮጵያም ሲዳማ ክልል ሁሉም ጸጥታቸው የተጠበቀ ነው።
በሌላ መልኩ ቤኒሻንጉልን እንመልከት። እሱም ጸጥታው የተከበረ ነው። ሀረሪም ሀረር ናት እንደምናውቀው ማለት ነው። ሰላማዊ ቀጠና ነው። ድሬዳዋም እንደዚሁ ነው። በሌሊት ሁሉ እንቅስቃሴ የሚደረግበት አዲስ አበባም እየኖርንባት ያለች ከተማ ናት። ስለዚህ እነዚህ ናቸው ኢትዮጵያ የሚባሉት። ስለዚህ እነዚህን ስንመለከት አሁን ባለንበት ሁኔታ በእነዚህ በአማራና በኦሮሚያ ካጋጠሙ ውስን የጸጥታ በጣም ውስን የጸጥታ ሁኔታዎች ውጪ ሌሎች አካባቢዎች ላይ አክቲቭ የሆነ አሁን ሰብአዊም ቁሳዊም ጉዳት እያደረሰ ያለ ኮንፍሊክት የለም። ከዚህ በፊት የነበረው በአፋርና በሶማሌ ወንድም ህዝቦች መካከል ሲደረግ የነበረው ኮንፍሊክት ከአንድ ዓመት በላይ አልፏል። በግጭት ቀጥተኛ ግጭት ሰዎች ህይወት ከመጥፋታቸው የወጣ ማለት ነው። ይህን ዘላቂ ሰላም ለመስጠት ለማድረግ እየተሰራ ነው ያለው። ስለዚህ ፋክቱን መሬት ላይ ተመስርተን ስንናገር ኢትዮጵያ በአንጻራዊነት በጣም የተሻለ የሰላም ኢንቫይሮንመንት ነው ያለ። ቀጥሎ ያለው ፌዝ ሰላምን የማጽናት እና ዘላቂ ሰላምን የማረጋገጥ ጉዳዮች ግን በየቦታው ተቀናጅቶ መስራት እንደሚያስፈልግ እናምናለን።